የእንግሊዝ ፕሪሚየር ሊግ 25-26 ትላንትና ፍጻሜውን ሲያገኝ አርሰናል ከ22 ዓመት በኋላ የዋንጫውን አንገት የጨበጠበትን ቀን አሳልፈዋል። ከጨዋታው በኋላ አሰልጣኝ ማይክል አርቴታ መደሰታቸውን ገልጸዋል። ብዙ ተጫዋቾች አስተያየታቸውን ሰጥተዋል። ስለዚህ የምትሰሙት ነገር አለ። በጣሊያን ሴሪያም ኮሞ አዲስ ታሪክ ሰርቷል። ሴስክ ፋብሪጋስ በጣሊያን እየተወደሰ ይገኛል። እንግዲህ ኮሞ ምን አሳካ የሚለውን የምንነግራችሁ ይሆናል። የማንቸስተር ዩናይትዱ ብሩኖ ፈርናንዴስ የዓመቱ ምርጥ ተጫዋች ሽልማትን ሲወስድ ከ23 ዓመት በኋላ አዲስ ሪከርድ አስመዝግቦ የዘንድሮ ፕሪሚየር ሊግን አጠናቋል። ትላንትና ማንቸስተር ዩናይትድ ብራይተንን በፍጹም ብልጫ 3-0 አሸንፏል። ብሩኖ ፈርናንዴስ አንድ አሲስት እና አንድ ጎል አስቆጥሯል። ስለዚህ የምትሰሙት ነገር አለ። ሰላም ጤና ይስጥልኝ የማዩ ስፖርት ተከታታዮች እንደምን አላችሁም? ቻናላችንን ሰብስክራይብ፣ ቪዲዮአችንን ላይክ አድርጋችሁ እንድታበረታቱን በአክብሮት እንጋብዛለን። በቀጥታ ወደ ትላንትና ወደ ተደረጉ የእንግሊዝ ፕሪሚየር ሊግ ስናልፍ አርሰናል የፕሪሚየር ሊጉ ሻምፒዮን መሆኑን እንግዲህ በይፋ ታውጇል። የፕሪሚየር ሊጉ አሸናፊ አርሰናል አሰልጣኝ ማይክል አርቴታም የአውሮፓ ቻምፒዮን መሆን እንደሚፈልጉ ገልጸዋል። ቀጣይ ሌላ ጨዋታ ካሸነፈን የአውሮፓ ቻምፒዮን መሆን እንችላለን ሲሉ ማይክል አርቴታ ስለ አውሮፓ ቻምፒዮንስ ሊግ እንግዲህ ተናግረዋል። ለፍጻሜው ከነገ ጀምሮ መዘጋጀት እንጀምራለን ያሉት ማይክል አርቴታ ቻምፒዮንስ ሊጉን አሸንፈን ክለቡ አዲስ ምዕራፍ ለመክፈት ጓጉተናል ሲሉ እንግዲህ ተናግረዋል። አክለውም የሚሰማኝ ስሜት ለመግለጽ እቸገራለሁ ሲሉ እንግዲህ ማይክል አርቴታ ብዙ ደስታና ስሜታዊነት እንዲሁም ኩራት በውስጥ ይመላለሳል ሲሉ ተደምጠዋል። ቻምፒዮንስ ሊጉን እናሳካለን እንደምናደርገው ማምናለሁ ሲሉ እንግዲህ ማይክል አርቴታ ከዋንጫው ስነስርዓት በኋላ ተናግረዋል። እንግዲህ ማይክል አርቴታ ከ22 ዓመት በኋላ አርሰናል ዋንጫ እንዲያነሳ ትልቅ ስራ ሰርተዋል። አሁን ደግሞ ከ20 ዓመት በኋላ የአውሮፓ ቻምፒዮንስ ሊግን ለማንሳት በጉጉት ላይ መሆናቸውን ተናግረዋል። በተያያዘ ዜና የመድፈኞቹ ተጫዋች ቡካዮ ሳካ ቡድናቸው በማንቸስተር ሲቲ ከተሸነፈ በኋላ በቁጭት መፋለሙን ተናግሯል። ዴክላን ራይስ በበኩሉ አሁን ሻምፒዮኖች ነን ሲል እንግዲህ ተናግሯል። አሰልጣኙ ዛሬ ተዝናኑ፣ ከነገ ጀምሮ ለፍጻሜ እንዘጋጃለን ብሎ አሳውቆናል ሲል እንግዲህ ዴክላን ራይስ ጨምሮ ተናግሯል። ሳካ ሲናገርም በማንቸስተር ሲቲ ከተሸነፈን በኋላ 5 ጨዋታ ይቀረናል፣ በአሁኑ በፍጹም አሳልፈን አንሰጣቸውም ብለን ተነጋግረን ነበር ሲል እንግዲህ በቁጭት መጫወታቸውን ተናግሯል። አክሎም ሰዎች በአርሰናል ላይ ሲያፌዙ ስሰማ በጣም አዝንና ይከፋይ ነበር ሲል እንግዲህ ጨምሮ ተናግሯል። እንግዲህ አርሰናሎች ትላንትና ዋንጫውን እንግዲህ ወደ ቤታቸው አስገብተዋል። የመድፈኞቹ ዋና አሰልጣኝ ማይክል አርቴታ የዋንጫ ድላቸውን በጋራ የተገኘ ስኬት ነው ሲሉ ገልጸውታል። ተጫዋቾቹ ይሄ ደስታ ይገባቸዋል ያሉት ማይክል አርቴታ አያይዘውም አሁን እየፈነጠዙ ነው፣ ይሄንን ቅጽበት ለረጅም ጊዜ ሲጠባበቁት ነበር ሲሉ እንግዲህ ተናግረዋል። ሁሉም ሰው የዚህ ጉዞ አካል ነው፣ አስደናቂ ደጋፊዎች አሉን፣ በጋራ ዋንጫውን አሸንፈናል ሲሉ ስሜታቸውን ተናግረዋል። ሁልጊዜ ጥርጣሬዎች እንደነበሩ የገለጹት ማይክል አርቴታ ፈጣሪ መስገን ፕሪሚየር ሊጉን አሸንፈናል ሲሉ እንግዲህ ከጨዋታው በኋላ ተናገሩ። ስሜቱን ልገልጽ አልችልም ያለው ማርቲን ኦዲጋርድ ነው። እንግዲህ የመድፈኞቹ አምበል ማርቲን ኦዲጋርድ በቡድኑ ኮርቻለሁ ሲል ዋንጫውን ካነሳ በኋላ አስተያየቱን ገልጿል። ስሜቱን ፈጽሞ መግለጽ አልችልም ያለው ማርቲን ኦዲጋርድ በቡድኑና ፕሪሚየር ሊጉን ባሸነፍንበት መንገድ በጣም ኮርቻለሁ ሲል ተደምጧል። ስለተባሉ ነገሮች ግድ አይሰጠኝም፣ ምንም አያሳስበኝም ሲል ቡድኑ ላይ የቀረቡ ትችቶች ግድ እንደማይሰጡት እንግዲህ አምበሉ ማርቲን ኦዲጋርድ ተናግሯል። እንግዲህ አርሰናል ከ22 ዓመት በኋላ ሻምፒዮን ሲሆን እንግዲህ ሌላም ታሪክ ሰርተዋል። አርሰናል ምንም ፍጹም ቅጣት ምት ያልተሰጠበትና ምንም ቀይ ካርድ ያልተመለከተው የፕሪሚየር ሊጉ ክለብ ሆኖ ትላንትና እንግዲህ ማጠናቀቅ የቻለበትን
ቀን ነው ያሳለፈው። በፕሪሚየር ሊጉ በዘንድሮ ዓመት 38ቱንም ጨዋታ አንድም ቀይ ካርድ እና ፔናልቲ ያልተሰጠበት ክለብ አርሰናል መሆን ችሏል። አንዱ ኢላማችን ገና ይቀረናል ያለው ሮይ ኪን ነው። የአርሰናል ባለቤት ክሮይኒኪ ክለቡ ለእኛ ትልቅ ትርጉም አለው ሲሉ ከድሉ በኋላ እንግዲህ ለስካይ ስፖርት ተናግረዋል። ከዓላማችን አንዱን አሳክተናል ያሉት ክሮይኒኪ ነገር ግን ገና አንዱ ይቀረናል ሲሉ ገልጸዋል። አክለውም ከነገ ጀምሮ ለአውሮፓ ቻምፒዮንስ ሊግ ፍጻሜ ስራችንን እንጀምራለን ሲሉ እንግዲህ ያሳውቀዋል። በሁሉም በኩል ኢንቨስት አድርገናል። ይሄ ክለብ እንወደዋለን። አሁንም ድጋፋችን ይቀጥላል። ስራችን ከነገ ጀምሮ ይቀጥላል ሲሉ እንግዲህ ክሮይኒኪ ለአውሮፓ ቻምፒዮንስ ሊግ መዘጋጀት እንዳለባቸው ትላንትና እንግዲህ ከጨዋታው በኋላ አስተያየታቸውን ሰጥተዋል። እንግዲህ የእንግሊዝ ፕሪሚየር ሊግ ትላንትና ፍጻሜውን ሲያገኝ እነማን በአውሮፓ መድረክ ይሳተፋሉ፣ እነማን ኮንፈረንስ ሊግን ያገኛሉ፣ እነማን ወረዱ የሚለውን ለማንሳት ያክል እንግዲህ አርሰናል ቻምፒዮን ሆኗል። ኤርሊንግ ብሮት ሃላንድ 27 ጎሎችን በፕሪሚየር ሊጉ አስቆጥሮ ኮከብ ግብ አግቢ መሆኑን የወርቅ ጫማውን ወስዷል። ዴቪድ ራያ በ19 ጨዋታዎች ግብ ሳይቆጠርበት ማውጣት የወርቅ ጓንቱን ማሸነፍ ችሏል። ያው ብሩኖ ፈርናንዴዝ 21 ለግብ የሆነ ኳስ አመቻችቶ ማቀበል ቀዳሚ ሆኖ አጠናቋል። የእንግሊዝ ፕሪሚየር ሊግን አርሰናል በአንደኝነት ሲያጠናቅቅ ማንቸስተር ሲቲ እና ማንቸስተር ዩናይትድ በተከታታይ ሁለተኛና ሶስተኛ ሲሆኑ አስቶን ቪላ አራተኛ ነው። ሊቨርፑል አምስተኛ ሆኖ በቀጥታ ወደ አውሮፓ ቻምፒዮንስ ሊግ ያለፉ ክለቦች ናቸው። በሌላ በኩል ሰንደርላንድ እና በርንማውዝ ለዩሮፓ ሊግ ሲያልፉ ብራይተን ለኮንፈረንስ ሊግ ማለፍ ችሏል። ቼልሲ ከምንም ውጭ ሆኖ 10ኛ ሆኖ ማጠናቀቅ ችሏል። በሌላ በኩል ቶተናም እና ዌስትሃም ዩናይትድ ትናንትና እስከ መጨረሻው ድረስ ለመትረፍ ሲተናነቁ ቆይተው ዌስትሃም ዩናይትድ እንግዲህ መውረዱን አረጋግጧል። ዌስትሃም ዩናይትድ፣ ወልቨርሃምፕተን እና በርንሌይ ወደ ሻምፒዮንሺፑ መውረድ ችለዋል። እንግዲህ ቶተንሃም ሆትስፐር ትላንትና ኤቨርተንን 1-0 ማሸነፍ በፕሪሚየር ሊጉ እንግዲህ ከ50 ዓመት በኋላ ይወርዳል ተብሎ ቢጠበቅም ሳይወርድ ቀርቷል። እንግዲህ ሮበርቶ ዲ ዘርቢ ቶተንሃምን እንደዛ አትርፈውታል። ይሄ በጣም ደስ የሚለው ጉዳይ ነው። ሃሪ ኬን ለቶተንሃሞች እንግዲህ እንኳን ደስ አላችሁ ሲል መልእክቱን ያስተላለፈበትን ቀን አሳልፈዋል። እነማን ወደ ፕሪሚየር ሊጉ አደጉ የሚለውን ስንመለከት ኮቨንተሪ ሲቲ፣ ኢፕስዊች ታውን እና ሃል ሲቲ ወደ ፕሪሚየር ሊግ ማደጋቸው ትላንትና ተረጋግጠዋል። በሌላ ወደ ስንበት ዜና ስናልፍ እንግዲህ ትላንትና በሊቨርፑል ቤት ትልቁ ሰው ተሸኝተዋል። ሙሐመድ ሳላህ ከሊቨርፑል ብሔራዊ ቡድን እንግዲህ መልቀቁ በይፋ ታውጇል። እንዲህ አይነት ቦታ መልቀቅ ከባድ ነው ሲል ሳላህ እንግዲህ ተናግሯል። ግብፃዊ የፊት መስመር ተጫዋች ሙሐመድ ሳላህ በርካታ ስኬቶች ያስመዘገበበትን አንፊልድ ትላንትና ተሰናብቷል። ሳላህ በሰጠው አስተያየት በህይወቴ ሙሉ ያለቀስኩትን ለቅሶ ነው ያለቀስኩት ሲል ተናግሯል። ይህንንም ቦታ መልቀቅ በጣም ከባድ ነው ያለው ሳላህ ስሜታዊ ሰው አይደለሁም፣ ግን ይሄ የተለየ ነው ሲል እንግዲህ ስሜቱን ተናግሯል። አክሎም እኛ አድርገነዋል፣ ክለቡን ወደሚገባው ቦታ መመለስ ችለናል ሲል ገልጿል። ለተጫዋቾቹ ማስተላልፈው መልእክት ይሄ ስለተሰጠው አይደለም፣ ጠንክሮ ስለመስራት ነው፣ ሁሉንም ስለ መስጠት ነው ሲል እንግዲህ ጨምሮ ሙሐመድ ሳላህ ትላንትና በእንባ እንግዲህ አስተያየቱን ሰጥቷል። ሙሐመድ ሳላህ እንግዲህ ከሊቨርፑል ተሰናብቷል። ሌላው በጣም ተጠባቂው ስንብት የፔፕ ጋርዲዮላ እና በርናንዶ ሲልቫ እንዲሁም ጆን ስቶንስ ጉዳይ በማንቸስተር ሲቲ ቤት ይነሳል። እንግዲህ ማንቸስተር ሲቲ አሰልጣኝ ፔፕ ጋርዲዮላን አሰናብቷል። እንዲሁም አበሉም በበርናንዶ ሲልቫ እና ተከላካያቸው ጆን ስቶንስ ትላንትና እንግዲህ በጣም በደማቅ ሁኔታ የተሸኙበት ቀን ሆኗል በሲቲ ቤት። እንግዲህ በሲቲ ቤት ትልቅ ታሪክ የሰራው ፔፕ ጋርዲዮላ ትላንትና ተሸኝቷል። ለፔፕ ጋርዲዮላ ትልቅ ምስጋና አለኝ ያለው እንግዲህ ማይክል አርቴታ ነው። እሱ እግር ኳስ መልክ ቀይሮታል ሲል
የቀድሞ ምክትል አሰልጣኙ የአሁኑ ሻምፒዮን ማይክል አርቴታ ለፔፕ ጋርዲዮላ እንግዲህ አስተያየቱን ሰጥቷል። አርቴታ በመልእክታቸው ወደ አእምሮ የመጣው የመጀመሪያ ቃል ለእሱ ትልቅ ምስጋና አለኝ ሲሉ ተናግረዋል። ፔፕ ጋርዲዮላ ለሌሎች መነሳሻ ነው ያሉት አርቴታ ከእሱ ጋር 4 ዓመት ቆይቻለሁ፣ ምናልባት ምርጡ ጊዜ ነበር፣ አዲስ ልምድ አግኝቻለሁ ሲሉ አወድሰውታል። አክለውም ፔፕ ጋርዲዮላ ሰዎች እግር ኳስ የሚረዱበትን መንገድ ቀይሮታል ያሉት አርቴታ እንደ ተቀናቃኝ ደግሞ ቅዠት ነው የሚሆንብህ ሲሉ እንግዲህ ፔፕ ጋርዲዮላ ለረጅም ጊዜ ሲያሰቃያቸው መቆየቱና ግን ልምድ ከሱ መውሰዳቸው ደግሞ በጣም እንዳዝናናቸውና እንደሚያስደስታቸውም እንግዲህ ተናግረዋል። እንግዲህ ማንቸስተር ሲቲ ትላንትና ታሪካዊ አሰልጣኝ ፔፕ ጋርዲዮላን ጨምሮ በርናንዶ ሲልቫ እና ጆን ስቶንስን አሰናብቷል። በርናንዶ ሲልቫ፣ ጆን ስቶንስ ከጨዋታው በኋላ ተራ በተራ በተጫዋቾቹ የክብር አቀባበል ተደርጎላቸዋል። ተጫዋቹ ሜዳ ላይ ቃለ መጠይቅም ተደርጎላቸዋል። ፔፕ ጋርዲዮላም እንግዲህ በተጫዋቾቹ አቀባበል ተደርጎላቸው መጨረሻ ላይም ቃለ መጠይቅ ተደርጎላቸዋል። እንግዲህ ፔፕ ጋርዲዮላም ከማንቸስተር ሲቲ እንግዲህ እየተሰናበቱበትን ቀን አሳልፈዋል። ሌላው ትላንትና ማንቸስተር ዩናይትድ ቤት በጣም አስገራሚው እና ሲጠበቅ የነበረው የብሩኖ ፈርናንዴዝ አሲስት ነበር። ብሩኖ ፈርናንዴዝ እንግዲህ ከ23 ዓመት በኋላ በቴሪ ዳንኤል ኤናሪ እና ኬቨን ዲብሩይነ የተያዘውን ሪከርድ ሰብሮታል። እንግዲህ አርሰናል ከ22 ዓመት በኋላ ዋንጫ ሲበላ የቴሪ ዳንኤል ኤነሪ ሪከርድ ደግሞ ከ23 ዓመት በኋላ ትላንትና በብሩኖ ፈርናንዴዝ መሰበር ችሏል። ብሩኖ ፈርናንዴዝ ዘንድሮ በማንቸስተር ዩናይትድ ቤት እንግዲህ ድንቅ ሆኖ ያሳለፈበትን ጊዜ ተመልክተናል። ብዙ ሽልማቶችን ተረክቧል። ማንቸስተር ዩናይትድን ወደ አውሮፓ ቻምፒዮንስ ሊግ መልሷል። ማንቸስተር ዩናይትድ በሶስተኛ ደረጃ እንግዲህ እንዲያጠናቅቅ ረድቷል። በራሱም እንግዲህ በሪከርዶች ተንቆጥቁጦ ትላንትና ጨዋታውን ጨርሷል። ትላንት ማንቸስተር ዩናይትድ 3-0 ብራይተንን አሳምኖ ሲያሸንፍ እንግዲህ ብሪያን ምቤሞ፣ ብሩኖ ፈርናንዴዝ እና ፓትሪክ ዶርጉ አስቆጥረዋል። ፓትሪክ ዶርጉ እንግዲህ በብሩኖ ፈርናንዴዝ አሲስት ያደረገለትን የመጀመሪያ ጎል በግንባሩ አስቆጠረ። በኋላም ለብሩኖ ፈርናንዴዝ አሲስት አደረገ። እንግዲህ ፓትሪክ ዶርጉም ዘንድሮ በማይክል ካሪክ ስር ድንቅ እንቅስቃሴ እያደረጉ ካሉ ተጫዋቾች መካከል አንዱ መሆን ችሏል። ብሪያን ምቤሞ እንግዲህ ጎል እምቢ ብሎት ነበር። በተከታታይ 2 ጎሎችን ማስቆጠር እየቻለበትን ቀን አሳልፏል። አማድ ዲያሎም አሲስት አድርጓል። እንግዲህ ማንቸስተር ዩናይትድ ትላንትና እየቦረቀ በብራይተን ሜዳ አምሽቷል። ብሩኖ ፈርናንዴዝ ግን ምን አይነት ታምረኛ ማግኒፊኮ መሆኑን ያረጋገጠበትን ዓመት አሳልፏል። እንግዲህ ማንቸስተር ዩናይትድ አሁን ከዚህ በኋላ የክረምቱ ትልቁ የቤት ስራቸው እንግዲህ በአማካይ ቦታ ተጫዋቾችን በማምጣት ማንቸስተር ዩናይትድ ቀጣይ አንገት ለአንገት የሚተናነቅ ቡድን ማድረግ እንደሚሆን ምንም ጥርጥር የለውም። እንግዲህ ማንቸስተር ዩናይትድ መሀል ሜዳውን ለማጠናከር በጣም ከፍተኛ ኢንቨስትመንት ያደርጋል፣ እንዲሁም ደግሞ ወሳኝ ተጫዋቾችን ያመጣል ተብሎ ይጠበቃል። ዌስትሃም ዩናይትድ ትላንትና መውረዱን ተከትሎ ምናልባትም እንግዲህ የፖርቹጋል 21 ዓመት ወጣት ፈርናንዴዝ ወደ ማንቸስተር ዩናይትድ ሊመጣ ይችላል። እንግዲህ ምናልባት ቀጣይ ዓመት የፖርቹጋል ትራዮ ፈርናንዴዝን 2 ፈርናንዴዝን የምንመለከትበት እድል ሊኖር ይችላል። ፈርናንዴዝ አልሃጂ ማሊክ ዲዮፍንም ይፈልገዋል ከዌስትሃም ዩናይትድ። እንግዲህ ዌስትሃም ዩናይትድ መውረዱ ምናልባት እነኚህ ተጫዋቾች እዛ ላይቆዩ ይችላሉ። ስለዚህ ለሌሎች ክለቦች እንግዲህ በረከት ሊሆንም ይችላል። ወይንን ብዙ ክለቦች ይፈልጉታል። ፈርናንዴዝን ማንቸስተር ዩናይትድ ይፈልገዋል። ምናልባት ግን ከባድ ክፍያ መክፈል ሊጠብቀው ይችላል። ስለዚህ ማንቸስተር ዩናይትድ እንግዲህ በአውሮፓ ቻምፒዮንስ ሊግ መሳተፉ፣ ብሩኖ ፈርናንዴዝ ድንቅ ዓመት ማሳለፉ ለቀጣይ መዘጋጀት፣ ለቀጣይ ተነሳሽነት ሊሆናቸው ይችላል። ማይክል ካሪክ ድንቅ ስራ ማንቸስተር ዩናይትድ አሳይቶናል። ቀጣይ እንግዲህ ምን ያሳየናል የሚለው በጉጉት የሚጠበቀው ጉዳይ ነው። ማንቸስተር ሲቲ ከእንግዲህ ከፔፕ ጋርዲዮላ እና በርናንዶ ሲልቫ ስንብት በኋላ ቀጣይ ዓመት ኤንዞ ማሪስካ እየተመራ ምን ያሳየናል የሚለው ሌላ ጠባቂ ነው። ቼልሲ ዘንድሮ ከምንም ውጪ መሆኑ ቀጣይ ለፕሪሚየር ሊጉ በደንብ ተዘጋጅቶ እንዲመጣ ሊያደርገው ይችላል። እንግዲህ ዣቪ አሎንሶ ቀጣይ ዓመት በቼልሲ ቤት የሚሰሩ ስራ ይጠበቃል። ሌላው ቶትናምን ያስተረፉት እንግዲህ የቀድሞ የብራይተኑ እንዲሁም የማርሴይ አሰልጣኝ ሮቤርቶ ዲ ዘርቢ
ቀጣይ ዓመት ቶተናምን ሰርተው ይመጣሉ ተብሎ የሚጠበቀው ሌላው ጉዳይ ነው። እንግዲህ ይህ ሁሉ ዘንድሮ በእንግሊዝ ፕሪሚየር ሊግ ያለፈው ነው። ዘንድሮ 5ኛ ሆኖ ያጠናቀቀው ሊቨርፑልም ቀጣይ ዓመት ቀላል ተወዳዳሪ ተፎካካሪ ይሆናል ተብሎ አይጠበቅም። እሱም ሌላ እንግዲህ የሚጠበቀው ጉዳይ ነው። የአርኔ ስሎት ጉዳይ ቆይታ እስከ መጨረሻው እንግዲህ ተረጋገጠ አይደለም። ደጋፊዎች አልፈለጓቸውም። ነገር ግን የማኔጅመንቱ አባል እንዲቆዩ ይፈልጋሉ። ይሄም ጥርት ያለ ነገር የለውም። ቀጣይ የምንመለከተው ጉዳይ ይሆናል። እንግዲህ ቀጣይ እንግሊዝ ፕሪሚየር ሊግ ከዚህ የበለጠ ጠንክሮ የሚመጣበት ዓመት እንደሚሆን ምንም ጥርጥር የለውም። ነገር ግን እንግዲህ ሲያጓጓንና በብዙ ብሽቅ የተሞላው የእንግሊዝ ፕሪሚየር ሊግ ትላንትና አርሰናሎችን አድምቆ ተጠናቋል። ወደ ሌላ አጫጭር ዜናዎች ስናልፍ ኮሞን እናገኛለን። በጣሊያን ሴሪያ ተጠባቂ ጨዋታዎች ሲደረጉ ኮሞና ሮማ የአውሮፓ ቻምፒዮንስ ሊግ ተሳትፎ ቦታን ያረጋገጡበትን ቀን ትላንትና አሳልፈዋል። ሮማ ከሄላስ ቬሮና ጋር ያደረገውን ጨዋታ 2-0 በሆነ ውጤት ማሸነፍ ችሏል። ኮሞ በበኩሉ ከክሮሞኔሴ ጋር ያደረገውን ጨዋታ 4-1 በሆነ ውጤት ማሸነፍ ቻለ። ሮማ 3ኛ ደረጃን፣ ኮሞ ደግሞ 4ኛ ደረጃን ይዘው ማጠናቀቅ ቻሉ። በአሰልጣኝ ሴስክ ፋብሪጋስ የሚመራው ኮሞ በታሪኩ ለመጀመሪያ ጊዜ ለአውሮፓ ቻምፒዮንስ ሊግ ማለፍ ችሏል። ሮማ በበኩሉ ከ7 ዓመታት በኋላ በአውሮፓ ቻምፒዮንስ ሊግ የመሳተፍ እድል አግኝቷል። በሌላ ጨዋታ ኤሲ ሚላን ከካግላሪ 2-1 በሆነ ውጤት ተሸንፎ ከቻምፒዮንስ ሊግ የተሳትፎ ቦታ ሳያገኝ ቀርቷል። ዩቬንቱስ በበኩሉ ከቶሪኖ ያደረገው ጨዋታ 2-2 በሆናቸው ውጤት አጠናቋል። ኤሲ ሚላን እና ዩቬንቱስ በሚቀጥለው የውድድር ዘመን በአውሮፓ ሊግ የሚሳተፉ ይሆናል። የአውሮፓ ቻምፒዮንስ ሊግን አላገኙም። እንግዲህ ኮሞ የአውሮፓ ቻምፒዮንስ ሊግን ማግኘት ችሏል። ሴስክ ፋብሪጋስ እንግዲህ የብዙ የእንግሊዝ ፕሪሚየር ሊግ ክለቦችንም አይን እንዲጥሉበት የሆነበትን ዓመት አሳልፈዋል። ኮሞን እንግዲህ ከረጅም ዓመት በኋላ በታሪኩ ለመጀመሪያ ጊዜ የጣሊያን ሴሪያ 4ኛ ሆኖ እንዲያጠናቅቅና በአውሮፓ መድረክ እንድንመለከተው ማድረግ ችሏል። አንቶኒ ኮንቴ ከናፖሊ ጋር የተለያዩበት ዜናንም ሰምተናል። አሰልጣኝ አንቶኒ ኮንቴ በዚህ ክረምት ከናፖሊ ጋር እንደሚለያዩ አድርገዋል። አሰልጣኙ ትላንትና የመጨረሻ የሊግ ጨዋታቸውን ካደረጉ በኋላ ክለቡን ለመልቀቅ መወሰናቸውን ገልጸዋል። ጣሊያናዊ አሰልጣኝ አንቶኒ ኮንቴ ውሳኔው የራሳቸው መሆኑን ተናግረዋል። ናፖሊ በዚህ ዓመት በሴሪያው በኢንተር ሚላን በ11 ነጥብ ርቆ 2ኛ ደረጃ በመያዝ አጠናቋል። እንግዲህ ይህ አሰልጣኝ ከናፖሊ መልቀቃቸውን በይፋ እንግዲህ አሳውቀዋል። ናፖሊ 2ኛ ደረጃ ይዞ ማጠናቀቁ መጥፎ አይደለም። ነገር ግን እንግዲህ አሰልጣኙ ከመልቀቅ እንደሚፈልጉ ያሳወቁበትን ዜናም ትላንትና ሰምተናል። የባየር ሙኒኩ ፕሬዝዳንት ኡሊ ሁነስ ባርሴሎና ሃሪኬንን ለማስፈረም ስለመፈለጉ ተጠይቀው ነበር። ፕሬዝዳንቱ በምላሻቸውም ባርሴሎና ገንዘብ የለውም መግዛት አይችልም ሲሉ እንግዲህ ተደምጠዋል። ሃሪኬን የኛ የምንጊዜ ምርጡ ዝውውር ነው ያሉት ኡሊ ሁንስ ባየር ሙኒክ ገዢ እንጂ ሻጭ አይደለም ሲሉ እንግዲህ ተናግረዋል። አክለውም ሃሪኬን እንደሚቆይ እርግጠኛ ነኝ ያሉ ሲሆን ባይሆን እንኳን ባርሴሎና የመግዣ ገንዘብ የለውም ሲሉ ተናግረዋል። ከሮበርት ሌቫንዶስኪ ጋር የተለያየው ባርሴሎና አዲስ አጥቂ ለማስፈረም ወደ ዝውውር ገበያው መውጣቱ እርግጥ ነው። ነገር ግን እንግዲህ ሃሪኬንን ለመግዛት ገንዘብ የለውም ሲሉ የተናገሩበትን ዜና ሰምተናል። የቀድሞ ሊቨርፑል ተጫዋች ጄሚ ካራገር አሰልጣኝ ፔፕ ጋርዲዮላ ተወዳዳሪ የለውም በማለት ገልጾታል። ፔፕ ጋርዲዮላ ማንቸስተር ሲቲን የሚለቀው በእግር ኳስ ታሪክ ምርጡ አሰልጣኝ ሆኖ ነው ሲል ጄሚ ካራገር ተናግሯል። አክሎም ስለ አሌክስ ፈርጉሰን ከፔፕ ጋርዲዮላ በላይ አድርገው የሚመለከቱ ሰዎች ግራ ያጋቡኛል ሲል ተናግሯል። ፈርጉሰን ከጋርዲዮላ በላይ ናቸው ብዬ ለማመን የሚያስችል አንድ ምልክት ማግኘት አልቻልኩም ሲል እንግዲህ ለፔፕ ጋርዲዮላ ያለውን አስተያየት አድናቆት ሰጥቷል። የቀድሞ ሊቨርፑል ተጫዋች ጄሚ ካራገር እንግዲህ አሰልጣኝ ፔፕ ጋርዲዮላ የምንጊዜ ምርጡ አሰልጣኝ ነው ሲል አስተያየቱን ሰጥቷል። እንግዲህ ፔፕ ጋርዲዮላ ባለፈው ፔፕ ሰር አሌክስ ፈርጉሰንን በጣም ያወደሰበትና እሱ ምርጡ አሰልጣኝ ነው፣ ከሱ መልእክት ተላልፎልኛል፣ በጣም ተደስቻለሁ ሲል
አስተያየቱን መስጠቱ ይታወሳል። ጄሚ ካራገር ግን ከፈርጊ ፔፕ ጋርዲዮላ የተሻለ መሆኑን እንግዲህ አስተያየቱን ሰጥቷል። ውድ የማዩ ስፖርት ተከታታዮች ቻናሉን ሰብስክራይብ፣ ቪዲዮን ላይክ አድርጋችሁ እንድትወጡ በአክብሮት እንጋብዛለን። እንግዲህ ከዚህ በኋላ በዝውውር ዜናዎችና በዓለም ዋንጫ ጨዋታዎች የምንገናኝ ይሆናል። የእንግሊዝ ፕሪሚየር ሊግ ግን ትላንትና ፍጻሜውን አግኝቷል። የአውሮፓ ቻምፒዮንስ ሊግ ይጠበቃል። አርሰናል ምናልባትም በአውሮፓ ቻምፒዮንስ ሊግ ታሪክ የሚሰራበትን እድል እንግዲህ ያመቻቻል ብለን እንጠብቃለን። ለአርሰናል ደጋፊዎች ግን እንኳን ደስ አላችሁ ማለት እንወዳለን።